እኔ የእድገት ደረጃውን ነው እየነገርኳችሁ ያለሁት። የእድገት ደረጃው የስ በመጀመሪያውና በሁለተኛው ምዕራፍ የነበረው የመጀመሪያው ምዕራፍ አርበኛ አስረስ እንዳለው ነፃ ቀጠአምን ራስን ሰርቫይቫል ስቴጅ ነው፣ ራስን የማቆየት። ሁለተኛው በዛ ውስጥ ሪፕሊኬት የማድረግ ራስን የማስፋት ኤንድ ሁለተኛው ስቴጅ የነበረው ግን የጽናት ስቴጅ የመቋቋም ስቴጅ ነው። ሙሉ ለሙሉ ሰፊ መጠነ ሰፊ አቅም የመፍጠር ሂደት ውስጥ የተገባበት ነው። ሁለተኛው ኔትወርክ ምናምን እነዚህ ነገር የምትፈጥርባቸው ሂደቶች ናቸው። ሁለተኛው ሙሉ ለሙሉ የመጽናት የተቋም ግንባታ ምናምን ፋውንዴሽንስ ላይ ማድረግ ነው። እዛ ላይ ነው ሁለተኛው ምዕራፍ ተብሎ የሚጠለቀ። ሶስተኛው ምዕራፍ ግን የፍጻሜ ምዕራፍ ነው። ባይዘው ሶስተኛው ምዕራፍ እያንዳንዱን አውድ የትግል አውድ ማድረግ ነው፣ መቀየር ነው። ለዚህ ነው ከቤታችሁ ይጀምራል ትግሉ የሚለውን ነገር በደንብ እንዲገነዘቡትም ነው። ጥሪ የሚቀርበው ለዚህ ነው። ከህዝብ ጋር ቁሙ፣ ምርጫ ብላችሁም አትምጡ፣ አነሰሰሪ ዋጋ አትክፈሉ፣ አይቻልም፣ ተግባራዊ ግምገማችሁን አቅርቡ ለብልጽግና። አንችልም ምርጫ ማስፈጸም፣ ከፈለክ የራስህን የካድሬ መዋቅር አምጣና አስፈጽም፣ እኛ ግን ይሄን ዋጋ ልንከፍል አንችልም፣ የአማራ ህዝብ ጠልቶናል፣ ከህዝቡ ጋር ተጣልተናል፣ ተቆራርጠናል፣ በግልጽ አንከፍልም። ስንት ነው የምትከፍል? ደሞዛችን ከህይወታችን አይበልጥም። ይሄ ትግል እንደምንለው የሽፍቶች የምናምን ተላላኪዎች ምናምን፣ እስኪ አንድ ግብፃዊ ማርካችሁ አሳዩን። በአማራ ትግል ውስጥ ግብጾች ናቸው የሚልኳቸው ምናምን ይባላል አንዳንዴ ስለምሰማ ነውና ማርካችሁ። በነገራችን ላይ የመኖቹን አስገብተው አዲስ አበባ በዚህ አጋጣሚ የመኖቹን ያስገቡበት ዋነኛው ምክንያት ሌሎች ተልኮ ተቀብለው ምናምን ግብጾች ምናምን ያዝን ማረክን ለማለትም ታስቦ እንደነበረ ነው በአንድ መድረክ ላይ አንድ ሰው ሲያነሳ ይሰማል። ኤኒዌይ ግን በተጨባጭ የባዴን የከተማ መዋቅሩ ምን እንደገጠመው የሚያሳይ ነው። አደገኛ ንግግር ነው ንግግሩ በራሱ። ምክንያቱም ሙሉ የከተማውን ማህበረሰብ የመሸጉ የጽንፈኞች ኃይል አድርጎ ለማቅረብ ነው ጥረት እያደረገ ያለ። ይሄ በነገራችን ላይ is a very dangerous escalation ለኔ። በሌላ በኩል ግን የሚነግረን አንድ እውነት አለ። ከተሞቹንም ጭምር ባዴን የማያምናቸው ከተሞቹንም ጭምር የሚረዳቸው የጽንፈኛው ምሽጎች አድርጎ ነው የሚረዳቸው። የመረጃ ምንጮች አድርጎ፣ የሀብት ምንጮች፣ የስንቅ ምንጮች፣ የጥቃት ምንጮች፣ የትግልና የሞራል ምንጮች አድርጎ ነው የሚረዳቸው ከተሞቹም። አሁን የኔ ጥያቄም ከተሞቹም ካንተ ጋር ባንተ እጅ ከሌሉ፣ የገጠር እና ሌሎችም እንትኖች ባንተ እጅ ከሌሉ and trust me ተቋማቶቹ አንተም የምትመራበት ቢሮ የምትገባበትን ቢሮ ውስጥ አንተ አይደለህም ያለው፣ እናንተ አይደላችሁም እዛ ተቋማቶች ውስጥም ያላችሁት የሚለውን ነገር በደንብ መናገር ያስፈልጋል። ሙሉ መዋቅራቸው ይሄንን ትግል እንዲያግዝ ማድረግ ተችሏል። ኮምፕሮማይዝድ ሆኗል የምንለው ከዛ በመነሳት እንደሆነ ሰዎች እንዲገነዘቡት ማንሳት ያስፈልጋል ለማለት ነው። ድሉ ተቃርቧል። አፋብን ፕላስ ደግሞ ሙሉ ለሙሉ መዋቅራቸው ኮምፕሮማይዝድ የአማራ ክልሉ መዋቅር ሙሉ ለሙሉ ገብሯል። ናው ከዚህ በኋላ ምን ይመጣል? ይሄ ስጋት አለ። ከተሞች የኛ አይደሉም። መልቀቂያ ያስገብተናል። ግማሾቹ ትላንት ሸሽተዋል ወደ ቤኒሻንጉል፣ ግማሾቹ ታስረዋል። የዞንና የወረዳ አመራሮች ምናምን በተለያየ ቦታ ላይ ታስረዋል። መልቀቂያ ያስገቡት ግማሾቹ እየሸሹ ነው። ግማሾቹ ደግሞ ኔጎሺዬት እያደረጉ the final stage የብልጽግና መዋቅር የመጨረሻው ጣፈንታው ኩብለላና ኔጎሺዬት ያደርጋል። በእንደዚህ አይነት ትግል ውስጥ ኤቭሪዴይ ፎርም ኦፍ ኔጎሺዬሽን በየለቱ ድርድር እንዳለ በግለሰብ ደረጃ መገንዘብ ያስፈልጋል። እያንዳንዱ ወታደር ይደራደራል። እያንዳንዱ ካድሬና የካድሬ መዋቅር ይደራደራል። ምን ለማድረግ? ህይወቱን ለማቆየት፣ ወደ ህዝባዊ ትግሉ ለመቀላቀል ድርድር እና የመደራደሪያ ኮንዲሽንስ ያቀርባል። ብዙዎቹ የሚያቀርቡት ዋስትና ነው። ለሰራነው ጥፋት ይቅር ትሉናላችሁ ወይ? እስካሁን ድረስ በአማራ ህዝብ ላይ ላደረስኩት ጥፋት ይቅርታ ይሰጠኛል ወይ? ተጠያቂ ሆናለሁ ወይስ አልሆነም?
እንደዚህ አይነት ጥፋት አጥፍቻለሁ ከዚህ አንፃር እንዴት ነው የምታዩኝ እኔ የሚሉ ኔጎሺዬሽንስ ይቀርባሉ በየለቱ በቡድንም በግለሰብም ደረጃ በጋራም በተናጠለም ኔጎሺዬሽንስ ይካሄዳሉ ማለት so that's a final stage of የገቨርንመንት የመንግስታዊ መዋቅሩ የመጨረሻው ደረጃ ኔጎሺዬሽን በነገራችን ላይ ኢህአዴግ ከውስጥ ሲከዳ ኢህአዴግ ከውስጥ ኮምፕሮማይዝድ ሲሆን የመጨረሻዎቹ 3 ወራቶች ከዛ አብይ አህመድ ከተመረጠበት መድረክ ስብሰባ በፊት የነበሩት የመጨረሻዎቹ 3 ወራቶች እና ኃይለ ማርያም ደሳለኝንም ጨምሮ ኃይለ ማርያም ሬዚግኔሽን ካስገባበት ጊዜ በኋላ የነበረው በስፋት የታችኛውና የመካከለኛው ካድሬን የማስከዳት ኔጎሺዬት የማድረግ ሂደት ነበር የታለው የመጨረሻዎቹ ኃይለ ማርያም ሬዚግኔሽን እስካስገባበት ድረስ ሂደት ግን የነበረው ነገር ሙሉ ለሙሉ የባዴን የደህዴን እና የኦህዴድ መዋቅራዊ ቁልፍ አመራሮችን የእንደዚህ አይነት ኔጎሺዬሽን አካል እንዲሆኑ በማድረግ ሙሉ ለሙሉ ለሚመጣው ለውጥ ፍቃዳቸውን እንዲሰጡ ተባባሪም እንዲሆኑ የማድረግ ሂደት ነበር ሲሰራ የነበረው አንዳንድ የህዋት አመራሮችንም ለመያዝ ሙከራ ተደርጓል ግን አንዳንዶቹ በጣም ለድርጅቱ ታማኝ በመሆናቸው መረጃን ያደርሱ የነበረበት ሁኔታ ነበር እንጂ ግን እነሱንም ጭምር የዚህ ሂደትና የለውጥ አካል ለማድረግ ጥረት ተደርጎ እንደነበረ ነው ማውቀው ናው አሁን ብልጽግና ተመሳሳይ ነገር ገጥሞታል ጀነራሎቹ ኮምፕሮማይዝድ ሆነዋል ትላንትና አንሙት ሲያነሳ እንደነበረው የመጨረሻውን ውጊያ እኛ እንዋጋለን የሚሉ ጀነራሎች ተፈጥረዋል የፖለቲካ ልሂቃኑ በተመሳሳይ እንደዚሁ ከላይኛው ቶፕ አመራሩ ጀምሮ ማለት እስከታችኛው መዋቅር ድረስ የብልጽግና መዋቅር በአደገኛ መንገድ እንትን ብሏል ኮምፕሮማይዝድ ሆኗል ሶ በቅርብ ጊዜ እንግዲህ የክልል መንግስታት ጋር ከአንዳንድ ክልሎች ጋር ግጭቶች ውስጥ የሚገባበት ወደ ጦርነት ለመግባት ወይንም ደግሞ አንዳንድ አመራሮችን ለማንሳት ወይ ባያነሳቸውም አመራሮቹ ባሉባቸው ቦታዎች ላይ እርምጃ እንዲወሰድባቸው ሊደረግ የሚችልበት ሂደት ሊመጣ ይችላል የሚል ስጋት አለ በከፍተኛ ደረጃ በነገራችን ላይ መረጃና ደህንነት ተቋማቶቹ ጭምር ብልጽግና ኮምፕሮማይዝድ መሆናቸውን ገምግሟል የራሱ የመረጃና የደህንነት ተቋማትም ጭምር እንደዚሁ ተጋላጭ ሆነዋል የሚል ስጋት በከፍተኛ ደረጃ አይሏል በብልጽግና ቤት እና ማን የከዳው ነው ባዴን ነው እንግዲህ ያኔ ኦህዴድና ባዴን ተጣምረው ነው አሁን ላይ ግን ማን ነው ይሄንን እያደረገ ያለው የስምረት ቡድን ነው የባዴን ርዝራጅ ነው ባዴን እንኳን አለ ለማለት አስቸጋሪ ነው በጣም በትዝታ ካልሆነ በስተቀር የኦህዴድ ቬትራኖች ናቸው የደህዴን መዋቅር ነባር መዋቅር ነው የትኛው መዋቅር ነው ኮምፕሮማይዝድ የተደረገው የሚለው ነገር የብልጽግና ሄዴክ ነው እንግዲህ አሁን ባለው ሁኔታ ትርምስ ነው ብልጽግና ቤት እየሰማን ያለ ነው ከባድ ትርምስ ነው ያለው ሶ ትልቁ ነገር ከምርጫው በኋላ ማባረራቸዋለሁ የሚላቸው ምርጫውን እንዲያስፈጽሙ ከባድ ትግል እያደረገ ነው ያለው አሁን ላይ ላለመንካት እስከ ምርጫው ድረስ እነዚህን አመራሩንና መዋቅሩን ላለማፍረስ በጣም ከፍተኛ ጥንቃቄ ነው እየተደረገ ያለው ከምርጫ በኋላ አንዳንዶቹ ላይ እንሄድባቸዋለን እየተባለ ግን ደግሞ ከዛም በፊት እሱ ምርጫ አስፈጽማለሁ እያለ ሙሉ ትኩረቱን ምርጫና ጦርነት በአንድ በኩል ምርጫ በሌላ በኩል ጦርነት ላይ ትኩረቱን ባደረገ ቁጥር አይ ቲንክ በሌላ በኩል ደግሞ ትግል የሚያደርጉ አካላት ከውስጥም የብልጽግና እንግዲህ የውስጥ አርበኞችን በላቸው ቀኝ አርበኞችን በላቸው እነሱም ጭምር ምን ሊያደርጉ እንደሚችሉ እንግዲህ በቅርብ ጊዜያቶች የምናያቸው ናቸው ግን በከፍተኛ ደረጃ ስጋት ያየለ መሆኑን ትላንትና ከትናንት ወዲያም ከክልል አመራሮች ጭምር የሚሰማው ነገር አጠቃላይ መዋቅሩ በምን አይነት ሁኔታ ውስጥ እንዳለ በጣም ተጨባጭ የሆነ ነገር የሚነግረን ነው የሚል እምነት ነው ያለኝ እኔ በእኔ እምነት ይሄ ነገር ደግሞ ለኔ የማይሆን ነገር አልነበረም ተጠባቂ ነው ተጠባቂ የሚሆንበት ነገር አንደኛ የብልጽግና ሺልድ የነበሩ የሚተማመንባቸው የሚመካባቸው መዋቅሮቹ ምን እየሆኑ እንዳሉ በደንብ የምትመለከቱት ነው ሃርድ ፓወሩ
ሶፍት ፓወሩ በተለያየ መንገድ እየተጠለፈ ያለበት አቅሙ እየተዳከመ የመጣበት ሁኔታ እንዳለ ግልጽ ማሳያዎችን ልትወስዱ ትችላላችሁ የሚል ሶ ይሄንን ይዛችሁ ይሄን ግንዛቤ ይዛችሁ ሁለት ነገሮችን መረጃ ልጨምርላችሁ አንደኛው ዲፌንስ ኤክስፕረስ ትላንት ይዞት የወጣው መግለጫ ትናንትና ዲፌንስ ኤክስፕረስ ይዞት በወጣው መግለጫ ላይ የዩክሬን ናሽናል ጋርድ ረቢቭ ፎርስ ብሪጌድ የሚባል የዩክሬን አብዮታዊ ጋርድ አራተኛ ብርጌድ ወይንም የረቢቭ አራተኛ ብርጌድ ተብሎ የሚጠራው ብርጌድ አንድ መረጃ ትላንትና ይዞ ወጥቷል። ይሄም መረጃ ስለ ኢትዮጵያ ነው እና ስለ ኢትዮጵያ ይዞት የወጣው መረጃ ምን ቢሆን ምን ይሆናል ብላችሁ ትገምታላችሁ? ኦኬ እዚህ በርዕሰ ጉዳዩ ላይ እንደምትመለከቱት አብይ አህመድ ኢትዮጵያውያንን እየሸጠ ነው ለጦርነት የሚል የዩክሬን የናሽናል ጋርድ ረቢቭ ፎርስ ብሪጌድ ኢንተርሰፕት አደረኩት የሚል በአብይ አህመድና በፑቲን መካከል በነገራችን ላይ ፑቲን ለአብይ አህመድ የደወለለት የዛለት ኬንያ